ከዚህ በኋላ የኔና አንተ ጓደኝነት ይህን ነገር ደግሞ ከማቃጥለው አንተ እኔን መቼም ልትረዳኝ አትችልም። አንድ ሰማይ ላይ ሁለት ፀሐይ ላይ ቆም፣ ሁለት ፀሐይ ላይ ቆም። አንተ እኮ ቃልክን ማክበር አልቻልክም። ሲየመርንም እንደ በፊቱ አብረን እንሁን። ይሄ ፎቶ እኔ ጋር መኖሩ ምንም ጥቅም የለም። እሺ ባይርለም ለምን ማይሆን ነገር ያሰብኩት ለምን ይጎዳል? እንኳን ያሰብኩት ያስቆጠፈኝ የበደል ማበል ወደ ዳር ገፋኝ ሐሳብ ከጭንቀት እንደው ላይገላግል ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ዛሬ እንግዲህ ሰሞኑን በተፈጠረው ነገር አንዳንድ ነገሮችን ለመናገር ነው የመጣሁት። ያው ማለት እኔ በመጀመሪያ መናገር የምፈልገው ይሄ ነገር እንዲፈጠር ፈልጌ አልነበረም። ግን ከዛ በፊት ያው ዛሬ የመጣሁበት በሶስት ነገር ነው። አንደኛ ነገር እንዳልኳችሁ ስለባለፈው በደንብ ግልጽ ለማድረግ ነው። ሁለተኛ ነገር ደግሞ ለእኔ የምትጨነቁልኝ የምትወዱኝ ቤተሰቦች አላችሁና ያው ስራ ቦታዬን ማየት የምትፈልጉም አላችሁ፣ በውስጥ መስመር የሚጠይቃችሁኝ አላችሁና ስራ ቦታውንም ለማሳየት ነው። በሶስተኛ ደረጃ ደግሞ ምንድነው መሲ እንድንገናኝ እፈልጋለሁ ለመጨረሻ ጊዜ ብላ ደውላልኝ ነበረ እና መሲ ጋር ተገናኝተን ምን እንደምናወራ አላውቅም። ምክንያቱም እየተፈጠሩ ያሉ ነገሮች በጣም ነው የሚደብሩትና ከዛ ውጭ በጣም ብዙዎቻችሁ አንተ ምን አይነት ሰው ነህ፣ አንተ መጥፎ ሰው ነህ ምናምን እያላችሁ የተለያዩ ኮሜንቶችን ስታደርጉ ነበር አላችሁ እንደዛ እያላችሁና እኔ የምትወዱኝ የምትጠሉኝ ምናምን ነገር ብዬ ልከፋፍላችሁ አልፈልግም። ምክንያቱም የሰው ልጅ የሚወደውን በአንድ ነገር ነው የሚጠላውን በአንድ ነገር ስለሆነ ማለት ነውና ምናልባት እናንተ የተረዳችሁት ትክክል ላይሆን ይችላል። አይደለም በቃ በግልጽ የምነግራችሁ እናንተ የተረዳችሁበት መንገድ ትክክል አይደለም። ምክንያቱም እኔ ካሰብኩት ውጭ ነው እናንተ የተረዳችሁትና ያው ስህተት ናችሁ ብዬ የምልወቅሳችሁ አይደለም። ግን እኔ የእውነቱን የምነግራችሁ መሲ እንድትጎዳ ፈልጌ አይደለም። መሲ እንደዚህ እንድትል ትናንትና በተናገረችው ቪዲዮ በጣም ነው ያዘንኩትም በጣምም ነው የደበረው። ምክንያቱም እኔ መሲ እንደዛ እንድትሆን አይደለም የምፈልገው። እንኳን አብሯችሁ ሲጨነቅላችሁ አብሯችሁ ለነበረ ሰው ቀርቶ እንዲሁ የምታውቁት ሰው ራሱ ሲያዝን በጣም ነው የሚደብረውና በእኔ ምክንያት እንድታለቅስ በእኔ ምክንያት የምሬን ነው እንድትከፋ አልፈልግምና በሰዓቱ ቪዲዮውን ሳይ እኔ በጣም ነው የደበረኝና ያው እንዳልደውልም ብደውልም ምንም ሌላ ታልሽም ብዬ ስላሰብኩኝ በሰዓቱ አልደወልኩላትም ነበር። ትናንትና ነው የለቀቀችው ቪዲዮና እኔ አላቅም ምን ማለት እንዳለብኝ። ግን እንድታውቁት የምፈልገው ነገር እናንተ እንዳሰባችሁት ወይ ደግሞ መሲ እንዳሰበችው አይደለም። እዚህ ጋር እናንተ ማታውቁት ትልቅ የሆነ እውነት አለና ያንን ነገር ሳታውቁ ባትፈርዱ ባይ ነኝ። ምክንያቱም አትፍረዱ ይፈረድባችኋል ይባላልና ዛሬ ያው በዚህ ግልጽ ለማድረግ ነው እንዳልኳችሁ ማለት ነው። ሁለተኛ ነገር ደግሞ ስራ ቦታውን ያው ያን ያህልም ባይባል ግን ለእኔ እንደ መዋያ ነው። ገብቷችኋል? እኔ ካሁን በፊትም ተናግሬያለሁ። ምናልባት የሆነ ጊዜ ላይ ስራ ለመፈለግ ወደ አዲስ አበባ በሄድኩበት ታይም ቤኪ ምንድነው ስራ ትንቃለህ ምናምን የሚሉ ኮሜንቶችን እያየሁ ነበረ። አውቃለሁ የኔ ቤተሰቦች እንደዚህ አይነት ኮሜንቶች እንደማይጽፉና እኔ ስራ አልንቅም። ያኔም ተናግሬያለሁኝ። ስራ አልንቅም፣ ማንኛውንም ስራ እሰራለሁ። ምናልባት አሁን አይጠቅም ብዬ ስለማስብ ምናልባትም በስሜት ተናግሬው ሊሆንም ይችላልና እኔ ከየት እንደመጣው እኔ ምን ስሰራ እንደነበረ ማለት ለመናገር ራሱ የምሬን ነው የምነግራችሁ በጣም ከባድ ነው። ነገር ግን እኔ የተሻለ ቦታ ደርሼ እኔ በሄድኩበት መንገድ ልክ እንደኔ አይነት ወጣቶች እንዲሄዱ ስለምፈልግ ገብታችኋል፣ ስለምፈልገው ስለዚህ ያንን ከየት እንደመጣው ምን ሰራ እንደነበረ በደንብ በግልጽ ለመናገር ወይ ደግሞ ብቻ ሰው ይማርበታል የምለውን ነገር
ለመናገር ዝግጁ ነኝ ማለት ነው። እሱ ግን አሁን ጊዜው አይደለም እና ምላችሁ ፈልጌ ነው። ስራ አልንቅም ነው። ይሄንን ምናልባት ዘገየው፣ ነገር ግን እንደዚህ የሚሉ ሀሳቦች ስላሉ ነው። ስራ ለምን ትላለህ? በጣም ስራ እኔ ስለምወድ ነው እና እንዳልኳችሁ ምናልባት አሁን ሲያሳያችሁ እንዴት ይሄን ስራ ትሰራለህ ምናምን እንዳትሉ፣ እኔ ስራ አልንቅም። ስራ ትንሽም ትልቅም ሆነ የጊዜ ጉዳይ ነው እንጂ ትልቅ መሆኑ አይቀርም። ትልቅ የነበረው ደግሞ በጊዜው ጠንክሮ ካልሰራ መውረዱ አይቀርም ማለት ነው። ትንሽ ስራ ያለው ሰው ደግሞ ጠንክሮ ከሰራ ከፍ ማለቱ አይቀርም ማለት ነው። ሁላችንም እናውቀዋለን። ስለዚህ ዛሬ እንዳልኳችሁ ስራ ቦታዬን አሳያችኋለሁ ማለት ነው። እና መሲ ደግሞ ያው እኔ ማግኘት አልፈለኩም፣ ምክንያቱም መገናኘታችን ምንም አይነት ጥቅም የለውም። ገብቷችኋል ቤተሰቦች? ምንም አይነት ጥቅም ማለት በምን ጉዳይ እናወራበታለን? እኔ አሁን እዚህ ጋር የራሴ የምለውን መንገድ ይዣለሁኝ። የራሴ የምለውን መንገድ እያመቻቸው ነው። እዚህ ጋር መሲ መጣ፣ ምን እንደምናወራ አላውቅም፣ ግን በቃ ለአንዴና ለመጨረሻ ጊዜ ተገናኝተን እናወራ ስትለኝ እሺ ነው ያልኳት። ምክንያቱም እንድትከፋ አልፈልግም ማለት ነውና እኔ የምሬን ነው። በዚህ መንገድ መሲ አልቅሳ ማየቷ ምናምን አሁን እኔ ምክንያት ሁኜ መሲ ማልቀሷ ለኔ በጣም ነው የተሰማኝ። የምር ቤተሰቦችና እኔ የምለው ነገር ቤተሰቦች እና መሲም ቤተሰቦች ሁላችሁም ልለው የምፈልገው ነገር በጣም ይቅርታ። ነገር ግን እንዳልኳችሁ እኔ መጥፎ ሰው ሁኛ አይደለም። ነገር ግን ሰው ስለራሱ ጥሩ ነኝ ብሎ አይናገርም። ሌላ ሰው ነው ስለዛ ሰው የሚያወራለት እና ይሄን ነገር በመፈጠሩ እንዲፈጠር በማድረጌ ምክንያት በመሆኔ በጣም ነው ማዝነው። ከልቤ ነው የምነግራችሁ። ትናንትና እኔ መሲ እንደዛ ቪዲዮን በቃ እንደዚህ ሆና እኔ መሲን ሳያትኝ የምሬን ነው የምላችሁ ሰውነቴን ሁላ ነው የመሰረኝ። እንደዚህ አልጠበቅኩም ነበረ። ምክንያቱም እኔና መሲ ብዙ ነገሮችን አሳልፈናል፣ በጣም ብዙ ማለት ነው እና በዚህ መንገድ መሄዱ በጣም ነው የከፋኝ። ግን እኔ ምለው ለነገሮች ባንቸኩል ጥሩ ነው። ምክንያቱም የሆነ ሰው የሆነ ነገር ሲያደርግ ያ ሰው እንዲጎዳ ፈልጎ አይደለም። ያን ደግሞ እኔ እንኳን መሲኩ ለኔ ብዙ ነገር አድርጋልኛለች፣ ብዙ ነገሮችንም ሆነናልና ዛሬ አንድ ላይ በፍቅር አይደለንም ብዬ እሷን የምጎዳበት ምንም አይነት ምክንያት የለኝም ማለት ነውና እንዳልኳችሁ መሲን እየጠበኳት ነው ያለሁት። ከነ መሲ ሰፈር ነው ማለት ነውና እኔ እንዴት እንደምናወራ ሁላ አልገባኝም። ግን መሲን እንጠብቃትኝ። በቻልኩት መጠን እሷን ለማረጋጋት እሷን ለማስረዳት እሞክራለሁ ማለት ነው። ከዛ ውጭ ሌላ ምንም ምላችሁ ነገር የለም። መሲ ጋር እናወራና መሲ ጋር ያለውን ነገር ከጨረስን በኋላ ስራ ቦታ ድረስ እንሄዳለን ማለት ነው። እኔን የምትወዱኝ ቤተሰቦች የምሬን ነው፣ የምትጠሉኝ እንደማትኖሩ አውቃለሁ። ምናልባት በተፈጠሩት ነገሮች ሊሆን ይችላል። ያንን ነገር ደግሞ ዛሬም ነገም ብቻ የሚፈጠሩ ነገሮች እያያችሁ እስከ መጨረሻው ብትናገሩ ደስ ይለኛል ማለት ነው። ከዛ ውጭ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቤተሰቦች። መሲን እንጠብቃት። እንደማላገኝህ ያውቃል ልቤ፣ ለኔ እንደማትሆነኝ ተረድቶታል ቀልቤ። እንዴት ነሽ? ሁሉ ሰላም አለ? ሰላም ነው። እንዴት ነሽ? ምን ነው በሰላም ነው? ራስሽን አሰርሽ? ትንሽ ራሴ ነው ሞኛል። ምን ነው ጉንፋን ነው? ደህና ነኝ። እንዴት ነሽ አንቺ? መልካም። እሺ ምን ነበር ያውን ወደ ምን ትኩስ ነገር አትወስጂበት? አሁን ወደ ስራ ቦታ ልሄድ ነውና ያው ለቤተሰቦችም ስራ ቦታ ሄድን ላሳያቸው ነውና ያው እንገናኝ ስትይኝ አስፈላጊ መስሎ አልታየኝም፣ ግን አንቺ ደስ እንዲልሽ ብዬ ነው። እና ደህና ነሽ? አሁን ተረጋግተሻል? ደህና ነኝ። መገናኘት አልፈለክም ይሆናል ነው ማለት ነው። እንደዛ ማለት አይደለም። ስራ ቦታ ልሄድ ስለሆነ መሰለህ ቤት አሁን እዚህ ጋር ማለት ነው። በሁለታችን መካከል የነበረውን ነገር መቼም ታውቃለህ ማለት
በጣም ብዙ መጥፎ ጊዜያትንም ጥሩ ጊዜያትንም አብረን አሳልፈናል። ያው በፍቅርም ከፍቅር ውጭም ደግሞ በጓደኝነት ብዙ ነገሮችን አብረን አሳልፈናል። ምናልባት አንተ ውስጥ እየፈለገም ሆነ እያልፈለገም ሊሆን ይችላል። እሱን እንግዲህ አንተና ፈጣሪ ብቻ ነው፣ ሌላ የሚያውቀው ሰው አይኖርም። ገብቶሃል? ግን አሁን ላይ ደግሞ ምናልባት ዛሬ እኔን ማግኘት ላፈልግ ትችላለህ። ምናልባት እኔ እንድንገናኝ ስለፈለግኩ እኔን ለማስደሰት ሊሆን ይችላል ያገኘኸኝ። ግን ከዚህ በኋላ እኔን ለማስደሰት ብለህ አንተን ደስ ሳይልህ የምታደርገው ነገር አይኖርም። ምክንያቱም ያው ዛሬ ላይ የመጣሁት ለአንዴና ለመጨረሻ ጊዜ በእኔና በአንተ መካከል ያለውን ነገር ለመጨረስ ነው። ገብቶሃል አይደል? ማለት ትላንትም ቪዲዮ ላይ ተናግሬዋለሁ። ያው ዛሬ ካሜራ ይኖራል ምናምን ብዬ አስቤ አልነበረም የደወልኩልህ። ማለት በአንተ ጉዳይ ከዚህ በኋላም ቪዲዮ እንደማልሰራም ተናግሬያለሁ። ግን ያው ካሜራ ይዘህ ከመጣህ ደግሞ ግዴታ ካሜራው ይጥፋ ምናምን ማለት አስፈላጊ አይደለም። ማለት ይሄ ነገር ህዝብ የሚያውቀው ነው፣ ቤተሰቦቻችን የሚያውቁት ነገር ነው። ስለዚህ ምንም ማለት አይደለም። ግን አሁን ልነግርህ የምፈልገው ነገር አንተን እየከፋ አንተን እየደበረ ምናምን እዚህ በኋላ የምታደርገው ነገር አይኖርም። አንተም የራስህን መንገድ መርጠሃል። ስለዚህ ልንገርሽ፣ እኔ አልከፋኝም። እኔ ሳልፈልግ የማደርገው ነገር ምንም አይነት ነገር ኑሮም አያውቅም። ግን አሁን ባለፈው እኔ መስሎሽ እዚህ ጋር አሁን እንድታውቂው የምፈልገው ነገር ሁሌም እነግርሻለሁ፣ ነገሮችን ለመወሰን ፈጥነሽ አትወስኝ በነገሮች ገባሽ? ምክንያቱም ያ የሆነ ሰው የሆነ ነገር የሚያደርገው የሆነ ምክንያት ቢኖረው ነው። ገብቶሻል? እኔ አሁን ለምሳሌ እንኳን እኔና አንቺ ብዙ ነገሮችን ያሳለፍነው የሆነ ሰው እንዲጎዳ ትፈልጊያለሽ አንቺ አትፈልጊማ አይደለ? ልክ እንደዛ እና እውነታውን ሳታውቂ ምንም እንዳሳለፍ ምንም እውነታ የለም እኮ ነው። እስከዛሬ ነው ሳላውቅ የቆየሁት። ገባህ? እስከዛሬ ነበረ ስሸወድ የኖርኩት። እኔ ምንም የማውቀው ነገር አልነበረም። ግን አንተ አሁን ላይ በቃ ገባህ? እኔ አልተሸወድሽም መሲ። እንደዛ ሳይሆን ይኸውልሽ እኔ እዚህ ጋር በመጀመሪያ ይኸውልሽ አንቺ እንድትጎጂ አልፈልግም። ማርያም ነው የምልሽ። ምክንያቱም እኔ እንደዚህ እንዴት አላደርግ ይችላል? አንቺና እኔ ማለት ብዙ ነገሮችን አሳልፈናል። ግን ዛሬ ላይ በፍቅር አልሆንም ማለት ዛሬ እኔና አንቺ ፍቅረኛ አይደለንም ስላልሆንን ብዬ አንቺን የምጎዳበት ምንም አይነት ምክንያት የለኝም። ጓደኛዬ ነሽ። በቃ የምሬን ነው ማለት በቃ ከጓደኝነት አልፎ እንደ እህቴ ነው የማይሻው። ምናልባት እንዴት እንደዚህ ነገር ሊሰማው ይችላል አይነት ነገር ልትይ ትችያለሽ። ነገር ግን ነገሮች መስተካከል እንደ ጓደኛ ማየቱን እንደ እህት ማየቱ ምናምን ተወውና ብዙ ነገሮች እኮ ተፈጠሩ። እያየህ ነው አይደለ? ማለት እያንዳንዱ ነገሮችን እያየው ነው ምናምን። ግን አሁን ላይ ደግሞ ገብቶሃል አይደለ? ስሜቴን መደበቅ አልቻልኩም። ነገሮችን ታግሼ ማለፍ አልቻልኩም። ስለዚህ ሁሉንም ነገር ለህዝብ መናገር ያለብኝን ለቤተሰቦቼ መመለስ ያለብኝን መልስ በሙሉ መልሻለሁ። አሁን እኔ ውስጤ ነፃ ነው። ገብቶሃል አይደለ? አንተም ደግሞ የራስህን መንገድ መርጠሃል። እኔም ደግሞ የራሴን መንገድ መምረጥ ካለብኝ የራሴን መንገድ መርጣለሁ። ገብቶሃል አይደለ? ሁሌ እየተጎዳው እኔ መኖር የለብኝም። ስለዚህ አሁን ላይ ደግሞ የኔና አንተ እንደ እህት እንደ ወንድም መገናኘት እንደ ጓደኛ መገናኘት አግባብ አይደለም። ገብቶሃል? አንተ እዚህ ጋር ፍቅረኛ አለ፣ ፍቅረኛ ይከፋታል። ለምንድን ነው ይሄን ነገር የምትደጋግም? ምንም እየደጋገምኩት አይደለም። ትክክል ነኝ። ገብቶሃል? አንተ ከፍቅረኛ ጋር ያለውን ነገር መስመር ለማስያዝ ስትል ለእኔ ያልነገርከኝ እኔ ለአንተ ክፉ ሁኜ ወይ ደግሞ እኔ አንተንም ጎዳ ሰው ሁኜ ነው አይደለ? ስለዚህ አሁን ላይ ደግሞ የኔና አንተ አብሮ መሆን ምናልባት ከፍቅርህ ወደ ጎን ሊያደርግ ይችላል። ወይ ደግሞ ልክ ስለሆንኩ ነው መስመር ክላስብህ ይችላለሁ። ቆይ የኔ ፍቅረኛ መያዝ አንቺን ያናድድሻል? ልክ ነው። ለምንድን ነው የሚያናድደኝም? ግን ነው እየደጋገምኩት ሳይሆን ይኸውልህ አንተ እኮ የኔ ፍቅረኛ የያዝኩበትን ነገር ያልነገርኩሽ ምክንያት መንገድ እስከማስለኝ መስመር እስከሚይዝ ነው ብለኸኛል አይደለ? ስለዚህ አሁን ደግሞ መስመሩን ሊስትብህ ይችላል እያልኩ ነው። የሰው ልጅ እኮ መሲ ምናልባት ሲናገር ይሄ ይኸውልሽ የቃላት ስህተት ሊሆን ይችላል። ምናልባት እንደዛ የቃላት ስህተት አይደለም፣ የልብህን ነው እየተናገርክ ያለኸው። ገብቶሃል አይደለ? አሁን ላይ ደግሞ እኔ ደግሞ ዛሬ የሚመጣሁት ያለ ፍላጎትም ያለ ምንም ላገኘ የቻልኩት አንድ ነገር እኔ ካሜራ መኖሩ ሲጀመር ጥሩ ነገር ነው። ቤተሰቦች እዚህ ጋር የምታዩት ፎቶ ያው ከዚህ በፊት ምናልባት አይታችሁት ሊሆን ይችላል። ከዚህ በኋላ የኔና አንተ ጓደኝነት የኔና አንተ ወንድምና እህት መሆን ምናምን አስፈላጊ ነው ብዬ አላስብም። መገናኘትም ምናልባት መንገድ ላይ እንኳን ባገኝ መንገድ ቀይሬ መሄድ ነው አይደል? ስለዚህ ይሄን ነገር ደግሞ ከማቃጥለው ወይ ደግሞ ከምታቃጥለው የሆነ ነገር ከማደርገው በቃ እኔ መሄድ አልፈልግም። ገብቶሃል? እኔ ከዚህ በኋላ አንተን የሚያስታውሰኝን ነገር ምንም አይነት ነገር ማግኘት አልፈልግም። ገባህ? አንተ እኮ ቃልክ ማክበር አልቻልክም። እኔና አንቺ ሁሌም እንደ እህት እንደ ወንድም አብረን እንደ
እኔና አንቺ ፍቅራችን ባይቀጥልም እንደ ጓደኛ አብረን እኔ ሁሌም ከጎንሽ ነኝ ብለህ ቃል ገብተህልኝ እና አይደለም መሲ ቆይ ልንገርሽ የኔና አንቺ ጋር እዚህ ጋር ይሄ ፎቶ እኔ ጋር መኖሩ ምንም ጥቅም የለም እሺ ቆይ አይደለም ምንድነው አይደለም ለምንድነው ማትረጋጊ ለምንድነው ምረጋጋው ፎቶ እስከማቃጠል ምን አስሄድሽ እንደዚህ እዚህ ጋር ይሄን ፎቶ ወይ ከማነደው ወይ ነገር ከማደርገው ለምን አይደለም የኔ ፍቅረኛ መያዝ እና የኔና አንቺ ጓደኝነት ያቋርጠዋል ወይስ ደግሞ አዎ ስለሚያቋርጠውማ ነው እኮ ያን ነገር እስከዛሬ ድረስ አትነግረኝ ይኖርኩ አይደለ የኔ ያክል ደበከኝ ለዛ አይደለ ኖ መሲ እንደዛ አይደለም እሺ ታዲያ ምን መልስ አለ መልስህን ንገረኝ ቢኪ ሲጀመር አንተ የምሬን ነው ሰው መረዳት የምትችል ሰው አይደለም የሰውን ስሜት መረዳት አንተ እኔን መቼም ልትረዳኝ አትችልም ይሄንን ታዞር በቃ እሺ ቆይ ነኝ ስሚኝ አንዴ በተኑት ከሆነ ወዲያ እንደነበረው ላይሰበሰብ አውቆ ገምቶ ቀድሞ ነበር እንጂ መጪውን ማሰብ ዛሬ ደፍሬ ሲየማልንም እንደ በፊቱ አብረን እንሁን ለአለሽበት ዘንድ ይቅርታ አድርጊልኝ ራሴን ልሁን እንኳን ያሰብኩት ያስኩት ጠፋኝ የበደል ማዕበል ወደ ዳር ገፋኝ ሐሳብ ከጭንቀት እንደው ላይገላግል